ሰላምዬ የልጁን አባት ማን እንደሆነ ተናገረች። ለደረጀ እንግዲህ ብዙ ጊዜ ለብቻ ማናገር እፈልጋለሁ፣ ለብቻ ነግርሃለሁኝ እያለችው ነበረ። ደረጀ ዛሬ ላይ የሰማውን ነገር በፍጹም ማመን አቃተው። ምክንያቱም እኔ አንዴ ልሳሳት እችላለሁኝ እንጂ ለሁለተኛ ጊዜ ልሳሳት አልችልም በማለትም እንግዲህ ለራሱ እየነገረው ነበረ። ደረጀ ብዙ ጊዜ ያው አላስተዋለውም እንጂ የሆነ በባለፈውም ራሱ ሆስፒታል ይዟት እንደሄደ የሆነ ነገር ተናግረው ነበር። እሱ ምንድን ነው? እሱማ ልጄን ይዛችሁብኝ ባትጠፉ ኑሮ ሁለተኛም ባልተረገዘ ነበረ ብለው ነበረ። ይህንን ስትለው ደረጀ ነገሮቹን አላዟዟረም። ምክንያቱም የዛለት ምን ብሎ የጠየቃት ሰላም እኔ አንቺን ከዛ ቀን ወዲህ አስቸግረሽ አውቃለሁኝ ጠይቄሽ አውቃለሁኝ የሚል ጥያቄ ነበር የጠየቃት። እሷም ጊዜው ሲደርስ ሁሉንም ነገር እናገራለሁ በማለት አይ ጋሼ ምንም ነገር አላስቸግርከኝም በማለትም ነገሮችን በቸለተኝነት አልፋቸዋለች። እንግዲህ ሁሉም ነገር ጊዜውን ጠብቆ ይወጣልና ዛሬ ላይ እውነቱን ለአቶ ደረጀ ነግረዋለች። ደረጀ እንግዲህ መኪና ውስጥ በጣም እየተጨነቀና እየተጠበበ ነበረ። እሱ አሁን የሆዷ ውስጥ ስላለው ልጅ በፍጹም አላሰበም የኔ ይሆናል ብሎ፣ ግን ስለ ዳጣ በጣም ያስባል፣ ይጨነቃል። እንዲሁም ለማርታ ምን ብዬ ልንገራ ሲል ሌላ ጉብዳ ዕዳ መጥቶለታል። እናም መኪና ውስጥ እንግዲህ ጋሼ ተዘጋጅ፣ ሁሉንም ነገር ዛሬ ነግርሃለሁኝ፣ ራስን አዘጋጅ ትለዋለች። እሺ ምንድን ነው ሰላም? እያስጨነቅሽኝ እኮ ነው። ምንድን ነው? የልጅሽ አባት ማን ነው? በማለትም እንግዲህ ሲነግራት የጥፋት የኔ ብቻ አይደለም ያንተም ጥፋት ነው። ልጄን ወስዳችሁ ባትጥሉብኝ ኖሮ ሁለተኛ ባላረገዝኩ ኖሮ በማለትም ትነግረዋለች። አልገባኝም፣ ከእርግዝናሽ ጋር ከዳጣ መጣል ጋር ምን የሚያገናኘው ነገር አለ ሲላትም እሷም የሚያገናኘውማ አለ፣ ይሄ የተረገዘው ልጅ የዳጣ ወንድም ነው ማለቴ ያንተ ልጅ ነው ስትለውም ደረጀ ፌንት ነቅሎ መኪና ውስጥ ይወርቃል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዲናችሁ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሰላምዬ አቶ ደረጀን ወደ መኝታ ክፍሏ ጠርታ በባለፈው እንዳያችሁት እንግዲህን ጋሽ የሆነ ነገር ላናግር ፈልጌ ነው ማለቴ ስለ ልጄ ሆዴ ውስጥ ስላለው በማለትም ስትለው ደረጀ በጣም ይናደድና ምንድን ነው የምትነግሪ? ስለ ልጅሽ አባት ልትነግሪ ነው እንዴ ሲል አዎ በማለትም ትነግረዋለ። እሺ ምንድን ነው ሲልም ጋሽ እኔም እኮ በጣም ተጨንቄ ያለሁ ስትለው ደረጀ በዚህ ጊዜ በጣም ይናደድና ቆይናና ምን እያልሽ ነው? ቆይ እኔ ከአንቺ እርግዝና ጋር ምን የሚያገናኘ ነገር አለ? ሰላም የምትዩን ነገር እያወቅሽው ነው ይላታል። እሷም በዚህ ጊዜ ጋሽ ሰው እንዳይመጣ እትዬ እንዳትሰማ ስትለው ትስማ፣ ሁሉንም ነገር ትስማ። ቆይናና ምንድን ነው የደበቅሽው ነገር ምንድን ነው? ከእርግዝናው ጋር ከኔ ጋር የሚያገናኘ ነገር ሲላትም እንግዲህ እሷም ተረጋጋ፣ ሁሉንም ነገር እኮ ነግርሃለሁ ትለዋለች። በዚህ ጊዜ ማርታ እየሰማች ነበረ ሳሎን ተቀምጣ። እናም ሳሎን እንግዲህ የሰማችውን ነገር ማመን አቃታትና ወደ መኝታ ክፍል ስትመጣ ደረጀ በጣም ተናዷል። እትዬ በቃ በዚህ ጊዜ ሰላም በቃ ሰው እየመጣ ነው፣ እባክህን ተረጋጋ፣ ሁሉንም ነገር በሌላ ቀን እነግርሃለሁ፣ በቃ በኋላ ና ቶሎ ምናምን ትለውና እንትን ትለዋለች። ስለዚህ ስለ እርግዝናው እንግዲህ ምንድን ነው ደሬ ለምንድን ነው የምታስጨንቃት? ትለዋለች። አይ እትዬ ምንም አይደለም ስለ ልጁ አባት እኮ ካልነገርሽኝ እያለኝ ምናምን ትለዋለች። ከዛ በዚህ ጊዜ ደረጀ እንግዲህ በጣም ይናደድና የልጁን አባት ዛሬውኑ ትነግረኛለሽ ይላታል። በቃ ደሬ በኋላ ቀኑ ሲደርስ እነግራችኋለሁኝ አለች አይደል እንዴ? ለምንድን ነው የምታስጨንቃት? ትለዋለች። እሱም እንግዲህ ምንም ሳይል ከዛ ከቤት ከክፍል ይወጣል። ሰላምዬ አይዞሽ በቃ ተረጋግሽ፣ ይኸውልሽ ልጁ የልጅ ጭንቀት ነው አይደል እንደዚህ የሚያደርግሽ፣ ይኸውልሽ ሁሉንም ነገር ልጅሽን ስትወልጂ ሁሉንም ነገር ትረሺዋለሽ፣ ምንም ነገር እንዳትጨነቂ በማለትም እሷም ታረጋጋታለች። እሷም እንግዲህ እሺ በቃ ትልና ቀጥታ ወደ ደረጀ ጋር ትሄድና እንግዲህን ደረጀ ምን እየሆንክ ነው? ለምንድን ነው የምታስጨንቃት? ስትለውም እሷ ካለች ነገር ውጭ እኔን ምን የሚያስጨንቃት ነገር ተናገርኳትና ነው በማለትም እንግዲህ
ማርታ ይነግራታል። ማርታም እንግዲህ ግን በቃ እኔ እኮ ግራ የገባኝ ነገር ምንድነው ያስቆጣህ ነገር ነው። ልጁንማ እኮ ስለ ልጁ አባትማ እኮ ስወልድ እናገራለሁኝ እኮ ብላለች። ግን አንተን ያልገባኝ ነገር ምንድነው እንደዚህ እያጨናነቀህና እያስጨነቀህ ነገር ያለው? እኛ ያስከፋንህ ነገር ካለ ተናገርና እንደ ልማዳችን በጠረጴዛ ዙሪያ ተሰብስበን እናወራበታለን ትለዋለች። አይ እናንተ ምንም ያስቀየማችሁ ነገር የለም ማርታ ይላታል። እሺ በቃ እንደዛ ከሆነ ደህና ደር። ውይ ደግሞ ማርታ እች ዳጣ እኮ አባቴን ላስተዋውቅሽ ብላ ስትደውልለት ጆሮዋ ላይ ዘጋባት። ስለ እኔ አልነገርከውም እንዴ? ስለ እኔ አያውቅም በማለትም ማርታ ደረጀን ትነግረዋለች። ደረጀ በዚህ ጊዜ እናቴ እሱ በጭንቀት ላይ ጭንቅላቱ ሌላ ነገር ሄዷል፣ እሷ ደግሞ ሌላ ነገር ትጠይቀዋለች። ደህና ደሬ ማርታ ደሬ አንተማ ሰላም አይደለክም ትለውና እንግዲህ ይተኛሉ። ናታን ደግሞ ለዳጣ እንግዲህ ስጦታ ኤሊፖፕ ይዞላት መጥቶ ነበርና ከዛ ሊሰጣት ሲል እናቴ ውሃ ቤት ተነስታ ፍጥጥ ብላ እንዴት እንዳሰቀች እና እነሱ እንግዲህ ያው ሞቅ ባለ ፍቅር እያወሩ ነው ምናምን እና እሷ ደግሞ የሆነ እየተመለከተቻቸው ነበረ። ውሃዬ አትተኝም ወይ ሲሏት ራሱ አይ አልተኛም ትላለች። እንዴ ለምንድን ነው የማትተኘው? እኔ እኮ ከአንቺ ጋር ነው የማተኘው። አይ እኔ እኮ የምተኘው እኮ ሰላምዬ ጋር ነው እኮ እኔ ደግሞ ከአንቺ ጋር እተኛለሁ ትላታለች። ከዛ በቃ ሂጂ ተኝ ምናምን ቢላት ራሱ አይ እኔ አልተኛም፣ ኤቢ ዳጣ ሳትተኛ በፊት አንቺ እንዳትተኝ ብላኛለች ትላለች። በቃ የሆነ አደራ ጠባቂ ነች ነገራችን ላይ ውሃዬ ማለት ነው። እና እንደዛ ስትላት እንግዲህ በእናቴ ውሃ ዳጣ ነገ ሰጥሻለሁ በቃ ደህና ደሪ፣ ውሃ ግግም ታላይ ግግም ነው በቃ አትመለስም ይላታል። ከዛ እንደዛ ምናምን ይባባላሉ። እነሱም እንግዲህ ግን በቃ ተነስተው ይተኛሉ። ከዛ ፈተና ምናምን ስታይል ምናምን ስተቆንጭ እሷ የምትለውን ነገር እንዳኮረጅ አላልኩሽም እንዴ ይላታል። አይ እኔ እኮ እሱ ያልኩሽውን እኮ አልኮረጅኩም ዛሬ እኮ እንደውም ፈተና ነበረን ይላሉ። ናታንም ደህና ደሩ ይልና ይሄዳል ማለት ነው። ከዛ ዳጣዬ እንግዲህ ውሃን ስንት አገኘች ታዲያ ደፈንሽ ምናምን ስትላት አይ 2 አገኘ። ውይ እሱንስ በገስ ነው ያገኘችው ስትላት በገስ ማለት ምንድን ነው ትላታለች። ማለት ይሄ በግምት ነው ወይ ስትላት እንግዲህ አይ አይደለም ከጓደኛ ኮርቼ ነው አላለኝ። አይዋ ትላለች። እንግዲህ በዚህ ጊዜ እንትንም ዳጣ ማለት ነው እና የተኛሉ። እንግዲህ ግን ሰላምዬ ደግሞ ያው እንግዲህ ደረጃ ስለተቆጣትም እንግዲህ ስለ ልጁ አባት ማን ነው እያሉ ስለሚያስጨንቋትም እያለቀሰች እንግዲህ መላ ቤተሰቡ በጣም ተረብሾ ምናምን በኩለ ሌሊት ተመልክተናል። እና በዚህ ጊዜ እንግዲህ ግን ዳጣ ብቻ ነች ስራ እንድትሆንላት የምትፈልገው። እና ማርታ እንግዲህ ቆይናና ጉድ እኮ ነው፣ ቆይ እናንተ ልጆች እኔ ሳላቅ አስቀየማችኋት እንዴ ስትልም ኤቢ ለጠቀትልና እኛ ምን እናስቀይማታለን? እሷ እኮ ሲፈልጋት በጥፊ የምትመታ እኮነች ትላለች። አይ እሷ ሰው አስቀይመናት ሳይሆን የሆነ የሚያስጨንቃን ነገር አለ በማለትም ናታንም ሲመልስም እኔ ግን እንደሚመስለኝ እማዬ ያ በባለፈው የነገርኩሽ ነገር እሱ ይመስለኛል። ውይ ኤቢ በቀን አንድ ነገር የምትነግርኝ ይመስል ያንን የባለፈ የነገርኩሽን ትይኛለሽ እንደ አንቺ እኮ በቀን 10 ጊዜ ነው የምታወሪው የሆነ ነገር፣ ስለዚህ ማንኛውም ብዬ ልገምተው ስትልም እንግዲህ ግን እማዬ ይኸውልሽ ለናታን የሆነ ነገር ነግረዋለች። ናታን ምንድነው እንትን ያለች ወይም እኮ ራሷን ልታጠፋ ይሆናል። ስለዚህ ቀርመን የነገረችን የሰጠችን ነገር እንየው ፈተን ስትለውም እንግዲህ ግን እውነት እኮ ነው ትላለች ማርታ። በዚህ ጊዜ እውነት እኮ ነው ናታን በኋላ እንዳይጸጸተ የሆነ የነገረች ነገር ካለ ንገረን ትለዋለች። በዚህ ጊዜ ናታንም አይ እኔ ምንም ነገር የነገረችን ነገር የለም ስትል አይ የነገረች ሳትሆን የሰጠች ነገር አለ ትላለች ኤቢም። ስለዚህ እሽ ከእናንተ ጋር እዚህ ከምጨቃጨቅ በአይደለም ኤቢ እንግዲህ እሱ ናታን ሲጀመር ውሸታም ነው ትላለች። አንቺ ውሸታም አይባልም ቢሆን እንኳን ራሱ ፊት ለፊቱ አይነገርም ትላትና በጣም ትገለምጣታለች። ናታን ይወልክ እውነት ከሆነ በኋላ እንዳይጸጸተ ትላለች። እውነት እማዬ ምንም ነገር የለም ተላየ ለባባላሉ። እንግዲህ በጊዜ ማርታ ከእናንተ ጋር ከምንለማመጥ ለምን ሄጅ ራሷን አልጠይቃትም ትልና ቀጥታ ወደ ሰላምዬ ጋር ትሄዳለች ማለት ነው። እናም ወደ ሰላም ጋር ትሄድና አቶ ደረጀ እንግዲህ መኪና ውስጥ ነበረ ለዚች ለዳጤ ደውልላታል እና ሰላም እንዴት ነች አሁን ምናምን ሲል ያው ነች እያለቀሰች ነው አሁን ተኝታለች ብታያድ ከምከም መብላለች ትለዋለች ማለት ነው።
ቆይና የነገረችሽ ነገር የለም? አይ ምንም ነገር የለም። ጽንሱ ደህና ነው አይደለ? አዎ ጽንሱ ደህና ነው። እና ሲላት እንግዲህ ግን ስለ አንቺስ የጠየቀችሽ ነገር አለ እንዴ? ስለ እኔ ምንም የጠየቀች ነገር የለም። የሆነ ጊዜ ነበረ የተወለሽ አባትሽ ማን ነው እናትሽ ማን ነው እያለች የምትጠይቀኝ። አሁን ግን ምን በላሽ፣ ፊትሽ ምን ሆኖ ነው እንደዚህ ነው የምትለኝ እንጂ ሌላ ምንም ነገር የለም ትለዋለች። ከዛ እሱም እንግዲህ ግን አባዬ እኔ ግን ሲመስለኝ አንተን ለብቻ የምታናግር ይመስለኛል ሲል ደረጀ በዚህ ጊዜ ቁጥት ይልና ቆይ እኔ ከማርታ ተለይታ ምንድን ነው ልታናግረኝ የምትፈልገው? ቆይ ምን ቀራት እኔ ጋር በማለትም በጣም ይናደዳልም ይበሳጫልም። አባዬ እየተቆጣ እኮ ነው ስትለው እንደ ቆይ ምን ፈልጋ ነው እኔን ስልም እንግዲህ እኔ አላቅም አባዬ ግን ብቻ ብታናግራት ባትረቅ ጥሩ ነው ትለዋለች። ከዛ እሺ በቃ ስትነቃ ውሃ አብራት ሆነ አንቺ አብረሻት እንዳትሆኝ ይላታል። ከዛ እንዴ ለምንድን ነው እኔ አብሬያት ማልሆን ውስጥ በቃ ነገርኩሽ እኮ ይላል። እሷም እሺ በቃ ይባባሉና እንግዲህ ስልኩን ይዘጋሉ ማለት ነው። እና ስልኩን ይዘጉና እንግዲህ ምጥን ትመጣለች። ምጥንም እንግዲህ እንዴት ናችሁ ይባባሉና ከዚች ከዳጣ ጋር ሰላምታ ይለዋወጡና እና ስለ እናት ትጠይቃታለች ዳጣዬ ማለት ነው። እና ምጥንም እንግዲህ እናቷ ደስ እንደምትላት እንዲሁም የሆነ ቦታ ካየች ደምሽን ነው የምጠጣው እንደምትላት ምናምን እንትን ስትላት እናትሽ ባትኖር ምን ታደርጊያለሽ ስትላትም ምጥን በጣም ታዝናለች። ተዛሽ በቃ እናቴ ታዩ እኔና አንቺ ጨዋታ ነው የሚያምርብን ትልና ናታን ከኔ ጋር ሲሆን ነው ወይስ ከኢቢ ጋር ሲሆን ነው የሚያምርበት ስትላት ከአንቺ ጋር ሲሆን ነው ትላታለች ማለት ነው። ውድና የተከበራችሁ ቻናሉ ቤተሰብ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።